ሰበር ዜና የዓለምን ጨምሮ የበርካታ ኢትዮጵያውያን ቀልብ የመካከለኛው ምስራቅ ጦርነት ላይ ባለበት በአሁኑ ሰዓት በሀገራችን ኢትዮጵያና በጎረቤት ሀገር ኤርትራ መካከል ከፍተኛ የሆነ የጦርነት ሁኔታዎች እየተከሰቱ እንደሆነ መረጃዎች ወጥተዋል። በዛሬው ዕለት በተሰማው ሰበር መረጃ በስጋት ሲጠበቅ የነበረው ጦርነት በኢትዮጵያና በኤርትራ ድንበር መካከል ከባድ ሁኔታዎች ተፈጥረዋል። ይህንን ሰበር መረጃ እንዲሁም ሌሎች ዝርዝር መረጃዎችን እናስደምጣችኋለን። እጅጉን የምናከብራችሁ አድማጮቻችን በያላችሁበት የዓለም ጥግ ሰላምታችን ይድረሳችሁ። ሁላችሁም እንደተለመደው ቪዲዮውን ላይክ በማድረግ እንድትጀምሩ በትህትና እየጠየቅን እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ለዚህ ታላቅ ቻናል ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ ዝርዝር መረጃዎቹ በቀጥታ እናልፋለን። በዛሬው ዕለት የተሰማውን ሰበር መረጃ ከማድረሳችን በፊት ጥብቅ የሆኑ ከጠቅላይ ሚኒስትር አብይ አህመድ እንዲሁም ከኤርትራ ኃይሎች መካከል የተሰነዘሩ የሚገኙና በዝርዝር መረጃዎችን እናስቀድም። ጠቅላይ ሚኒስትር አብይ አህመድ ለሻቢያ ሰዎች በላኩት መልእክት ውጊያ ተራራና ጋራ መንጠላጠል አይደለም፣ ዓለም ተቀይሯል፣ እስራኤልና አሜሪካ እየተዋጉ ያሉት በአየር ኃይልና በሚሳኤል ነው ብለዋል። በደራሲ ተስፋ ገብረአብ የቋንቋ ሻቢያ በቆመበት እንደ ፍየል ምሽግ የመቆፈር ልምዱን ቴክኖሎጂ እንጂ ምንም እያደረገ አይገኝም በማለት ትንንሽ አጥፍቶ ጠፊ የድሮኖችና ግዙፍ የመካናይዝ ኃይልንም ሆነ ምሽግ ደርማሾችም ጭምር ይህንን ሙሉ በሙሉ እንደሚያጋዩትም ተናግረዋል። ኢትዮጵያ አጥፍቶ ጠፊ ድሮኖችን ከማምረት ጀምሮ ግዙፍ የአየር ኃይል ግንባታ ማከናወን ችላለች። የአየር ኃይሏ ስርዓቷ ከህዳሴ ግድብ እስከ ድንበር ድረስ በእስራኤል ቴክኖሎጂዎች ማጠናከሯ ከኤርትራ ጋር ጦርነት የሚጀመር ከሆነም ውጊያ በአነስተኛ ወጪ ባጠረ ጊዜ እንድትቋጭ ያደርጋታል። በተደጋጋሚ አደጋ የአየር ኃይል ትርኢቶች በኢትዮጵያ በርካቶ የታዩትም ጥያቄን ተቀበሉ፣ አለበለዚያ እንዴት እንደምትቀበሉ እናሳያችኋለን የሚል ጭምር ነው። ለመሆኑ ኢትዮጵያ የትኞቹን የጦር መሳሪያዎች ታጥቃለች? አቅሟስ ምን ያህል ነው የሚለውን እንመልከተው። በኢትዮጵያ ሰማይ ላይ አሞራዎችን ተጋፍተው ሲበሩ ያየናቸው የጦር ጀቶች መጪውን ጊዜ ምን እንደሚመስል በአግባቡ የሚጠቁሙ ናቸው። ዘመናዊና ውድ የሚባሉ የጦር ጀቶች ሸመታ ላይ የገባቸው ኢትዮጵያ በቅርቡ የቱርክ የመጨረሻ የድሮን ቴክኖሎጂ ውጤት የሆነውን የባይራክታር ካንቺ መግዛቷን አስታውቃለች። በዓለም ላይ ከአምራቾቿ ከቱርክ፣ ፓኪስታን በመቀጠል በሶስተኛ ደረጃ ድሮን ሁኔታ ትጥቃቸውም እንዲሁ ኢትዮጵያ አሁን ላይ ከተቀበለቻቸው ድሮኖች በተጨማሪ ሌሎች እንደሚከተሉበት ተናግሯል። ዙ 30 በኢትዮጵያ በቅርብ ዓመታት ውስጥ ሌላኛው ርክክብ የተደረገበት አውሮፕላን ነው። ሩሲያ በዩክሬን ጦርነት ወቅት ላይ በስፋት የተጠቀመችበት ስለ ውጊያ አቅሙ ብዙ የተነገረለት ለሱ 30 አየር ኃይል መታጠቁንም አስታውቋል። እነዚህ ዘመናዊ የጦር ጀቶች ግዢና የውጊያ አቅማቸውን በተመለከተ በርካቶች የተነጋገሩበት ይገኛሉ። አውሮፕላኑም በሰማይ ላይ ሆኖ በምድር ላይ ያሉ ኢላማን ከመምታቱ በተጨማሪ በአየር ላይ ውጊያ አየር ላይ ሆኖ አየር ላይ ያለን ኢላማ የመምታት ብቃት አለው። ከባህር ጠለል በላይ 14 ኪሎ ሜትር ከፍታ መብረር የሚችለው ይህ ድሮን እስከ 24 ሰዓት ያለማቋረጥ አየር ላይ ከመቆየቱ በተጨማሪም እስከ 370 ኪሎ ሜትር በሰዓት ይከንፋል። በአፍሪካ ቀን የጂኦ ፖለቲካ እጥረት ኃይል ሚዛን ጉዳይ ሲነሳ የአየር ኃይል አቅም ወሳኝ ስፍራን ይይዛል። ይህን ወሳኝ የበላይነት በቀጠናው ላይ ኢትዮጵያ ይዛለች። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ምንም ፈለገም ማንም አልፈለገ ኢትዮጵያን በኤርትራ ታሪክ ላይ ተመሳሳይ ወታደራዊ መሰረት በተለይም ደግሞ ከምስራቁ ዓለም ጦር መሳሪያዎች ጋር በተያያዘ ያላቸው ቢሆንም ባለፉት 2 አስርት ዓመታት ሁለቱ ሀገራት የተጓዙበት መንገድ የሰማይና የመሬት ልዩነትን ፈጥሯል። በሁለቱ ሀገራት የአየር ኃይል ታሪክ ውስጥ የሩሲያ ሰራሽ ጀቶች የጀርባ አጥንት ናቸው። ሆኖም አሁን አቅማቸው ተለያይቷል። ለሚከተለውም ይነጻጸራል። የኤርትራ አየር ኃይል ዋና ጥንካሬያቸው በሚጋ 1 እና በሜጋ 9 ጀቶች ላይ የተመሰረተ ነው። እነዚህ አውሮፕላኖች በ90ዎቹ መጀመሪያ ጦርነት ወቅት ሚና ተጫውተዋል። ነገር ግን ኤርትራ ባለፉት ዓመታት አዲስ ዘመናዊ ጀቶችን አለመግዛቷና በዓለም አቀፍ ማዕቀብም መቆየቷ የአውሮፕላኖቿን አገልግሎት ዝግጁነት ወይም ሰርቪሳቢሊቲ ላይ ጥያቄ ያስነሳል። ኢትዮጵያ ነባሮቹን የሱ 27 ጀቶችን ከመታጠቅ ባለፈ
ባለፈም በቅርቡ እጅግ ዘመናዊ የሆኑትን የሱ-30 K4.52 ጀቶችን ወደ አየር ኃይሉ አቀላቅላለች። በ2030 ደግሞ ወደ አምስተኛው ትውልድ ትሸጋገራለች። ይህ እርምጃ ኢትዮጵያን የረጅም ርቀት ተወንጫፊና የአየር ላይ ውጊያ ዶግ ፋይት አቅም ከኤርትራ በእጅጉ እንዲልቅ አድርጎታል። የሶላ መግባት የኃይል ሚዛኑን ሙሉ በሙሉ ወደ ኢትዮጵያ ያዘነበለም ጭምር ነው። ይህ ምናልባትም ከሁለቱ ሀገራት መካከል ያለውን ሰፊ ልዩነት የሚያሳይ መስክ ነው። ኢትዮጵያ አሁን ላይ በአፍሪካ ግዙፍ ከሚባሉ የድሮ ጦር ባለቤት ኃይል ትሰለፋለች። እንዲሁ የቱርኩ ቲቢቱ፣ የቻይና ዊንግ ሎንግ እና የቱርኩ ግዙፉ አካንቺ ድሮኖች ባለቤትም ጭምር ናት። ይህ አቅም ሀገራችን ኢትዮጵያ ፓይለቶቿን ለአደጋ ሳታጋልጥ 24 ሰዓት ሙሉ የጠላትን እንቅስቃሴ ለመቆጣጠርና ትክክለኛ ኢላማን ለመምታት ፕሪሲሽን ስትራይክ እንድታደርግ ያስችላታል። ኤርትራ በዚህ ዘርፍ ያላት ተሳትፎ እጅግ ውስን ወይም ደግሞ በይፋ የማይታወቅ ነው። ዘመናዊ ጦርነት በመረጃና በሰው አልባ በጥቃት ላይ የተመሰረተ በዚህ ዘመን የኤርትራ ኃይል በዚህ ረገድ ከኢትዮጵያ ጋር የሚወዳደርበት አቅም ገና አልገነባም። አውሮፕላን ከመግዛት ባለፈ አውሮፕላኑን አየር ላይ አቆይቶ ማብረር ትልቁ ፈተና ነው። ሀገራችን ኢትዮጵያ በቢሾፍቱ በሚገኘው በኢኖቬሽን ኢንጂነሪንግ አማካኝነት የራሷ የጥገናና የማሻሻያ ሜንቴናንስ ወይም ሪፔር እና ኦቨር ሄል አቅሟን ገንብታለች። ይህ የውጭ ባለሙያዎችን ሳትጠብቅ አውሮፕላኖቿን ለመጠገን እንዲሁም ለማደስ የሚያስችላት ይሆናል። ኤርትራ በምዕራባውያን ማዕቀብና በኢኮኖሚ ውስንነት ምክንያት የመለዋወጫ እቃዎች አቅርቦት ችግር እንዳለባት ግልጽ ነው። ብዙ ወታደራዊ ተንታኞች እንደሚሉት የኤርትራ አየር ኃይል ካሉት አውሮፕላን ውስጥ በማንኛውም ሰዓት ለውጊያ ዝግጁ የሚሆኑበት ቁጥር እጅግ ዝቅተኛ ነው። የኢትዮጵያ አየር ኃይል በራሱ አካዳሚ ተተኪ ፓይለቶችን ያፈራል። በተጨማሪም በቅርብ ዓመታት በነበሩት የውስጥ ጦርነቶች ምክንያት ፓይለቶቹና የቴክኒክ ቡድን ተግባራዊ የጦርነት ልምድ አዳብሯል። የኤርትራ ፓይለቶች ከዘመናዊ የጦር ጀቶች ጋር አይተዋወቁም። አዳዲስ ተተኪዎችን የማፍራት ሂደት የለም። የኤርትራ አየር ኃይል ካለመኖር ከፍ ያለ አለ ከመባልም ዝቅ ያለ ነው። በአጠቃላይ ሲታይ የኤርትራ አየር ኃይል አሁንም በ1990ዎቹ መጨረሻ የነበረውን የመከላከል አቅም የያዘ ቢሆንም ቴክኖሎጂዎች ሽግግር ወደ ኋላ ቀርቷል። በአንጻሩ የኢትዮጵያ አየር ኃይል በድሮን ቴክኖሎጂ በዘመናዊ የሱ-30 ጀቶችና በሀገር ውስጥ የጥገና አቅም በመታገዝ የአየር ላይ የበላይነቱን እንደተቆጣጠረ ግልጽ ነው። ልዩነቱ የቁጥር ብቻ ሳይሆን የቴክኖሎጂ ትውልድ ጄኔሬሽናል ጋፕ ጭምር ሆኗል። በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመሩት የለውጥ መንግስት በመምጣቱ አየር ኃይል ዳግም እንደ አዲስ እንደወለደው ገለልተኛ አካሎች ጭምር እያረጋገጡ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ ከፍተኛ ሪፎርም ካካሄዱባቸው ተቋማት መካከል አየር ኃይል ፊት መስመር ላይ አለ። ባለፈው 7 ዓመታት ኢትዮጵያ የላቀ አየር ኃይል ያስፈልጋታል የሚለው የመንግስት ተቋሙ በፖሊሲና በበጀት ስትራቴጂ ለውጥ እንዲያደርግ ማስችሎታል። በእነዚህ ዓመታት ውስጥ ከፖለቲካ የስርዓት ለውጦች ባሻገር ያለ ዘላቂ ተቋም መገንባት ታሳቢ ያደረገ ተቋሚ ግንባታም ጭምር ተደርጓል። ዛሬ አየር ኃይሉ በታጠቀው ቴክኖሎጂና የማድረግ አቅሙ ስሌት ውስጥ ሲገባ በታሪክ ውስጥ ከፍተኛ ደረጃ ላይ ደርሷል። የሰው ኃይል ግንባታ፣ ትጥቅ ማዘመን፣ የውጊያ መሰረተ ልማቶችን መገንባትና አየር ኃይሉ ስሙን ክብሩና አቅሙን የሚመጥን ምቹ የስራ አካባቢ ተገንብቶለታል። ሪፎርሙ አየር ኃይሉና አዲስ ከመፍጠር ባሻገር የቀደመ ስምና ክብሩን መልሶ የማድረግ አቅሙን እንዳላቀለትም ይሰማል። ይህ ብቻ አይደለም። አየር ኃይሉ ዛሬ ሽቅድድም በበዛበት ዓለም ከጊዜው ጋር መራመድ እንደቻለም መረጃዎች ይጠቁማሉ። በነገው ዓለም ተወዳዳሪ ማድረግ የሚያስችሉትን አቅሞችም እንደፈጠረለትና የ90 ዓመታት ቆይታ ውስጥ የህልውና አደጋ ውስጥና ወደ ልዕልና ጭምር እንደተሻገረ ያሳያሉ የተዘረዘሩት መረጃዎች። የኢትዮጵያ አየር ኃይል ትላንትም ባከበረ ዛሬን በብቃት በተላበሰና ነገን በሚጠብቅ ተስፋም ተሰንቋል። አዲስ ኃይሉ የታሪክ ኢትዮጵያን ጠላቶች የሐሳብና የስንቅ ተሻራኪ ባላንጣና ባንዳዎችን አደብ ያስገዛበት ድሉ ላይ ቆሞ የኢትዮጵያን ያጸኑ የቁርጥ ቀን በራሪ ንስሮቹን ማፍራቱም ውጊያውን በአጭር ጊዜ ለማጠናቀቅ እንደሚያስችለው ነው የተጠቆመው። ታዲያ በመግቢያችን ላይ እንዳስደመጥናችሁ በዛሬው ዕለት በተሰማው ሰበር
መረጃ የኢትዮጵያ አየር ኃይል ገና እርምጃ ባልወሰደበትና የምድር ጦር የተንቀሳቀሰበት ባለበት በዚህ ወቅት በተለይም ደግሞ የመከላከያ ኃይል ከመላው ኢትዮጵያ ክፍሎች በሚባል ደረጃ በከፍተኛ ቁጥር ወደ ትግራይ ክልል ከገባበት ጊዜ ጀምሮ ማለትም ከዛሬ ወር ጀምሮ በከፍተኛ ቁጥር ወደ ትግራይ ክልል መግባቱና ወደ ኤርትራ ድንበር መጠጋቱ የሚታወቅ ሲሆን የኤርትራ ኃይሎችም ደግሞ ወደ ኢትዮጵያ ሰሜናዊ አካባቢ ሰሜናዊ የትግራይ ክፍሎች አካባቢ በመግባትና እንዲሁም በርካታ የሆኑ ገጠራማ አካባቢዎች ላይ በመግባት ከዛም አልፎ በኤርትራ ገንዘብ እንዲገበያዩ ከማድረግም ባለፈ የተለያዩ ንብረቶችን የመዝረፍ አዝማሚያና ጭቆና እንዳለም እንደ መረጃዎች እየወጡ እንደሚገኝ የሚታወቅ ነው። በዛሬው ዕለት በተሰማ መረጃ በይፋ የተኩስ ልውውጦች እንዳሉና የመከላከያ ኃይሉ እርምጃ እየወሰደ እንደሚገኝ መረጃዎች እየወጡ ይገኛሉ። ታዲያ ዓለም ወደ መካከለኛው ምስራቅ ጦርነት ማለትም በኢራን በእስራኤልና በአሜሪካ ጦርነት ሁሉም ትኩረቱን ባደረገበት በዚህ ወቅት በሀገራችን ኢትዮጵያም በኢትዮጵያና በኤርትራ ድንበር ላይ ከባድ የሆነ ውጥረት እየተከሰተ እንደሆነ ነው መረጃዎች የሚጠቁሙት። ታዲያ የሀገራችን ኢትዮጵያ ድሮኖችም ወደ ስራ ሊገቡ እንደሚችሉ መረጃዎች እየወጡ ይገኛሉ። የነዚህ ድሮኖች አስገራሚ ገጽታ ድሮኖቹ እንደ መደበኛ ድሮን ተልኮ ፈጽመው ወደ ማረፊያ ይመለሳሉ። አንድ ጊዜ ጥቃት ብቻ የተዘጋጁ ናቸውም የሚሉ አሉ። ታዲያ ብዙ ጊዜ የድሮኖቹም ጥቃቱን ከፈጸሙ በኋላ አጥፍቶ ጠፊ የሆኑና ደግሞ ወደ አገራችን ኢትዮጵያ ወደ ተነሱበት ወደ መሀል ሀገር በመምጣት የተለያዩ ቴክኒካል ነገሮችን ተስተካክሎላቸው ወደ ድጋሚ ወደ ማጥቃት እንደሚገቡም ነው የወጡ መረጃዎች የሚጠቁሙት። የኢትዮጵያ መከላከያ ኢንጂነሪንግና ቴክኖሎጂ ተቋማት የራሳቸውን አነስተኛ ድሮኖችን ለመስራት የሚያደርጉት ጥረት ወደፊት በካማካዜ ድሮኖች ራስን የመቻል እድልን እንደሚያሰፋም ነው መረጃዎች የሚወጡት። ይህ ማለት ከፍተኛ የሆነ ያልተጠበቀ ኃይልና እንዲሁ የታሰበው ጦርነትም እጅጉን የሚያለፋ ቢሆንም ሀገራችን ኢትዮጵያ ከየትም ሀገር ድሮኖችን ማስገባት ሳይጠበቅባት በዚሁ አምርታ ወደ መልሶ ማጥቃት እንደምትገባ ነው የወጡ መረጃዎች የሚያሳዩት። በተለይም ደግሞ ድንበር ተሻጋሪ የሽብር ቡድኖች እንደ ኤርትራ መንግስት ያሉ ሽብርተኞችን የሚደግፉ መንግስታትን ለመቆጣጠር እነዚህ ድሮኖች ያለ ወታደር የቅርብ ጊዜ ውጊያ ጠላትን ከርቀት የማጥፋት ወሳኝ ሚና እንደሚጫወቱም ይታወቃል። ታዲያ ኢትዮጵያ አካባቢ ከባህላዊና የጦርነት ስልት በመውጣት በቴክኖሎጂ የተደገፈ የመከላከያ አቅም እየገነባች እንደሆነም ይጠቁማል። ይህ የካማካ ድሮኖች አቅምም በዚህ ሂደት ውስጥ እንደ ጨዋታ ቀያሪ ወይም ደግሞ ጌም ቼንጀር ናቸው። የቴክኖሎጂ ሀገሪቱ ወድ ሚሳኤሎችን ሳትጠቀም በትንሽ ወጪ የጠላትን ቁልፍ ቦታዎች ለማውደም የሚያስችላት ሲሆን በምስራቅ አፍሪካ ያላትን የአየር ኃያልነት ወይም በላይነትን የሚያረጋግጥ እንደሆነ ነው መረጃዎች የሚጠቁሙት። እጅጉን የምናከብራቸው አድማጮቻችን ታዲያ የኤርትራና የኢትዮጵያ